ታላቁ እንግዳችን ሰይፉ ፋንታው እዚህ ተገኝቷል። በክብር እንቀበል። ታላቁ የ53ኛ ሳምንት ምሽታችን የክብር እንግዳ ሰይፉ ፋንታው እዚህ ይገኛል። እንኳን ደህና መጣ። ከፍ ይበል። ሞራል አይሰማም። እንኳን ደህና መጣ በሉልን። በድጋሚ እንኳን ደህና መጣችሁ። እንዲሁም ደግሞ ታላቁ የ53ኛ ሳምንት ምሽታችን የክብር እንግዳም ሰይፉ ፋንታውን እንኳን ደህና መጣ በሉልን። የእንኳን ደህና መጣ ንግግር እንዲያደርጉልን የአዲስ አበባ ዩኒቨርሲቲ ሶሻል ሳይንስ አርትስና ሂዩማኒቲስ ኮሌጅ ኤክስኪዩቲቭ ዲን ዶክተር ኢዛና አምደወርቅን በክብር ወደዚህ ሸኙልኝ ወደ መድረኩ። በየሳምንቱ አጫጭር ንግግር ማድረግ እንግዲህ የተለመደው ልማድ ሆኗል። ዛሬም በጣም አጭር ንግግር አድርጋለሁ። የዕለቱ ክብር እንግዳችን ሰይፉ ፋንታሁን፣ ሌሎች ተጋብዛችሁ ከውጭ የመጣችሁ እንግዶቻችን፣ ተማሪዎቻችን፣ ሌሎችም ታዳሚዎቻችን እንኳን ወደ 53ኛው አንጋፋ የኪነ ጥበብ ምሽት በደህና መጣችሁ። በዚህ ዝግጅት ላይ ለብዙዎቻችን ምሳሌ የሆኑ ታላላቅ እንግዶች መጥተዋል። ዛሬ የሬዲዮ፣ የቴሌቪዥን፣ የድሮ የጋዜጣ፣ የማጋዚን ሁለገብ ባለሙያ የሆነው ሰይፉ በጣም ከተጣበበ ጊዜው ላይ ፕሪቲ ሹር ሰውቶ ናና እንግዳችን ሁን ስንለው ጊዜ ሰጥቶ በመምጣቱ ባካችሁ አንድ ጊዜ በባህል ማዕከሉና በዩኒቨርሲቲው ስም እስከ ዛሬ ሲጠይቅ ኖሮ ዛሬ ሊጠየቅ ነው። ዛሬ ስንጠይቀው ከስነ ጥበብ ስራው እንዲሁም ማህበራዊ ኃላፊነትን ከመወጣት ረገድ የሚያደርጋቸውን ብዙዎችን እንቅስቃሴዎች በትንሹ ጨልፎ እንደሚያካፍለን አምናለሁ። ይህንን እንድናደርግ ሳይታክቱ ከሳምንት ስራቸውን የሚሰሩት የባህል ማዕከላችን ኃላፊ ተስፋዬን፣ ቲሙን፣ ፓርትነራችን ኮካኮላን ጨምሮ ታዳሚዎቻችንም ጭምር እጅግ አድርጌ አመሰግናለሁ። መልካም ምሽት። ዶክተር ኢዛና አምደወርቅን እስከ መቀመጫቸው በክብር ሸኙልን። እናመሰግናለን። ሰይፉ ፋንታሁን ጳጉሜ ወር 1968 በአዲስ አበባ ጋንዲ ሆስፒታል ከእናቱ ወይዘሮ አለሚቱ ሰንደቁና ከወላጅ አባቱ አቶ ፋንታዬ ብዙነህ ተወለደ። ጨቅላነቱ ከሽመናዋ መንደር ሽሮ ሜዳ ጋር የተሰፋ ነው። የ5 ዓመት ልጅ ሳለም ከቤተሰቦቹ ጋር የመዲናችን እምብርት ወደ ሆነችው ፒያሳ አቀና። ልደታንም ለምን ይቀርባት ብሎ ልጅነቱን አጋርቷታል። ከአጎቱ ጋር ልደታ እየኖረ ልደታ አካባቢ የሚገኘው ተስፋ ኮከብ የመጀመሪያ ደረጃ ትምህርት ቤትን ተቀላቀለ። በወቅቱ የትምህርት ቤቱ የሥነ ጽሑፍ ክበብን ይመሩ የነበሩት የታገል ሰይፉ ወላጅ እናት ወይዘሮ ሰናይት ሙልጌታ ሰይፉ ለኪነ ጥበብ ያለውን ልዩ ፍላጎትና ክህሎቱን በመመልከት ከልጃቸው ታገል ሰይፉ ጋር ለገዳዲ ሬዲዮ ጣቢያ እንዲሄድ ሁኔታዎችን አመቻቹለት። ሰይፉም የመጀመሪያ ደረጃ ተማሪ ሆኖ በ13 ዓመቱ የመጀመሪያ የሬዲዮ ስራውን በለገዳዲ ሬዲዮ ትምህርት በሬዲዮን ጀመረ። በ1982 ዓመተ ምህረት በልጅነት እድሜው ከአዲስ አበባ በመውጣት ወደ ወላጆቹ ሀገር ሐረር አመራ። ሐረርም በቅፏ ውስጥ እንዲማርባት ተመቻችታ ጠበቀችው። ገና በልጅነቱ የቀይ መስቀል ድራማዎችን እየሰራ የቤተ ክርስቲያን ቲያትሮችን ጽፎ በማዘጋጀት ከታላቁ የጥበብ ሊቅ ከነ አበባው መላኩ ጋር በመተወን የ1980ዎቹ ሐረር ላይ በነበሩ አማተር ክበቦች የነቃ ተሳትፎ በማድረግ ግጥም በመጻፍ በብዙዎች የተመሰከረለት ሁለገብ ወጣት ሆኖ ሐረር ላይ ስሙ ናኘ።
የቀረውን በኋላ እናወራለን። አሁን በቀጥታ ወደ መድረክ ዝግጅቶቻችን እናመራለን። የመጀመሪያ ዙር ዝግጅቶቻችን የሚሆኑት ሀና ታዬ ግጥም ታቀርብልናለች። አፎሚያ ሙዚቃ እንዲሁም ደግሞ ኃይለ አብ ሹክረላ ወግ አከታትለው ያቀርቡልናል። እስከዚያው መልካም ቆይታ እንዲሆንላችሁ እንመኛለን። ያሽሞነሞንኮ ስንኩል እድሌ ላያስታምመው የሀገር ጀሌ ሆድ ሲያቅ ዶሮ ማታ ምን ነው ባለመድኩቱ ማታ ማጎንበስ እንጂ ወትሮስ ውበቴ አሁን ጠፍቶ ሆኖ ታናሽነቴ በጌታ ማዕድ አሽከሩ ደፍሮ እጁን አይሰድም የመቤት ማይተበገረድ ጣቶች አይገመድም አላምሮብኝም የኩሸት ንግሴ እያነቀፈኝ ካባ ቀሚሴ የቀሚሴንስ አስተናበርኩት በመቀነቴ ዙፋኑ ሰፍቶኝ ላየሁት ክብር ሲያንሳ ከላቴ ወይት ልደበቅም ባምባ ሲለኝ ሲፈሳ ሞቴ አስጠንተኸኝ የሌለ ቋንቋ ያልተጻፈ ቃል እውኔ ያልኩት ከቁም ቅዠቴ ይደባለቃል በላማለኝ ህልም ተዋታ ባክነኝ ልብህ ይላላ ቀማሹ እንጂ ቆራጩ አያውቅም ጦም ወለላ የመልኬን መክፋት የሸፈንክበት አንሳው ድባቡን ችዬበታለሁ አዳፋኩታ መከናነቡን ለበደል ሙግት አልቆምም ሸንጎ አጉራህ ጠናኝ ብቻ መኖር ልወቅ ተራነቴን መልስልኝ። አመሰግናለሁ። አትዩት ጸባዩ ነው አትንኩት አይና አይችልም አትዩት ጸባዩ ነው አትንኩት እሱ ከኔ በቀር የለው መድኃኒት እርሱ ከኔ በቀር የለው መድኃኒት እንግዲህ ጀመረ ሆዴ ጤና ሊያጣ ጀንበሯ ስትጠልቅ ጨረቃ ስትወጣ ይመጣል ፈገግታ ምሽቱን ተላብሶ እንቅልፌን ሊያሳጣኝ ሀሳብ ተርሶ አትዩት ጸባዩ ነው አትንኩት አይና አይችልም አትዩት ጸባዩ ነው አትንኩት እርሱ ከኔ በቀር የለው መድኃኒት እርሱ ከኔ በቀር የለው መድኃኒት መቼ ጠማኝ ውሃ መቼ ራበኝን ከሳሁልህ እንጂ አንተን ሳስላስል የህዳር እሸት ነህ የአበቦች አበባ ቀጥፌ ልውሰድህ ሊባጣት ሳትገባ አትዩት ጸባዩ ነው አትንኩት አይና አይችልም አትዩት ጸባዩ ነው አትንኩት እርሱ ከኔ በቀር የለው መድኃኒት እርሱ ከኔ በቀር የለው መድኃኒት የተባባልንበት ቀኑ ትዝ ይበል የጣት ቀለበቴ የጣት ቀለበቴ
አይን አይችልም አትዩት ጸባዩን አትንኩት አይን አይችልም አትዩት ጸባዩን አትንኩት እርሱ ከኔ በቀር የለው መድኃኒት 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 እንግዳችን እንኳን በደህና መጣ። የማቀርበው ወግ ነው። ርዕሱ መልእክቱ። እንደተመረኩኝ ብዙም ሳልቆይ ይመስለኛል በዩኒቨርሲቲ የማውቃት ቆንጅዬ ልጅ በቴሌግራም ቴክስት እንዲህ የሚል መልእክት ላከችልኝ። በአጭር ጊዜ ውስጥ ሀብታም መሆን ትፈልጋለህ? ሳትለፋ ዘና እያልክ ህልምህን መኖርስ? ሰፈር ውስጥ ያለውን ሀብታም መሆን ትፈልጋለህ? if you want to do a business please come to the office የሚል መልእክት ከአድራሻ ጋር ላከችልኝ። ጽሁፉ እንግሊዘኛ ቅልቅል በመሆኑ ቁም ነገር መሆን አለበት ብዬ አመንኩ። እንግሊዘኛ ስል ምን ትዝ አለኝ? የመጨረሻ ዓመት ተማሪ እያለን እኔና የሻሸመኔ የመጣው ጆኒ ራስታ ትንሽ ቀምቅመን ወደ ግቢ አምሽተን መጣን። በር ላይ በርከት ያሉ ተማሪዎች ተሰልፈው ለመግባት ይለማመናሉ። ና እኔ በእንግሊዘኛ አወራለሁ አንተ ታስተረጉማለህ አለኝ። ትርጉሙ ችግር የለውም ግን እንግሊዘኛውን ከየት ታመጣለህ አልኩት። ወደ በሩ እንደደረሰ ሄሎ ሄሎ ሄልፕ ሄልፕ አለ ዘበኞቹ። ተጋብዬ ጀማይካ ነው አማርኛ አይችልም እርዱኝ እያለ ነው። ድሬድ ስለሆነ ያው ጀማይካ ይመስላል። ምንድነው የምንረዳው አለ ጠበቀው ዱላውን እያወዛወዘ። ራስ ጆኒ ፈጠን ብሎ ስቴያ how long you wanna be stay ብሎ ካብዶ ኪያር ዘፈን ላይ ቀንጭቦ your number one choice nobody can be ዶብዶብዴ እያለ ያዘነ መሰለ። ምን እያለ ነው አለ ዘበኛው። በስኮላርሺፕ የመማር ተማሪ ነኝ። የሰው ሀገር ሰው ነው ብለው ቃይን ዘርፎኝ ነው ያረፈድኩት ነው የሚለው አልኳቸው። የሰው ሀገር ድሮን ፈተና ነው እና አንተ ብቻ ግባ ብሎ አስገባው። እንዴ እኔ አስተርጓቢውስ አልኩ። አንተ ብትዘረፈም በሀገር ላይ ስለሆንክ ከሌሎቹ ጋር በር ላይ ተጽናና አለኝ። ስለ በር ካነሳን አይቀር አሁን ላይ ሰይፉ ፋንታውን ተማሪ ቢሆን እድለኛ ነው። 2 መታወቂያ ስለሚኖረው አይቸገርም። በር ላይ በፀጉር ምክንያት አይጨቃጨቅ። የግቢውን አይዲ ቢረሳ እንኳን በፀጉሩ አይዲ መግባት ይችላል። ወደ ቀድሞ ጉዳይ ስመለስ ቴክስት የላከችልኝ ልጅ የቴሌግራም ፕሮፋይሏን መጎርጎር ጀመር። ፕሮፋይሏ ግማሹ ትላልቅ መኪኖች አጠገብ ላይ በስፖኪዮ ቆማ ተደብቃ እያየች የራሷ ፎቶ የተቀናበረባቸው ቪላ ቤቶች አሉበት። እችላለሁ ከህልሜ አልገታም፣ ክንፍ ባይኖረኝም እበራለሁ፣ ታላቅና ታናሽ ህልም አለኝ፣ ዛሬ ባይኖረኝ ነገ ይኖረኛል። በጥቅሉ ፕሮፋይሏ የምግብ ቤት ባነሮች የሚያሰሩትን ይመስላል። ከውጪ ሲታይ ያስጎመዣል። እኔም ደስ ብሎኝ ፈጣሪ ካሳኝ ቆንጅዬ ልጅ ከገንዘብ ጋር ሰጠኝ ብዬ የ3 ብር ጧፍ ስለቴን አስገብቼ በንጋታው ወደ ቢሮ በጊዜ ለመድረስ በፍጥነት በባስ ለመሄድ ወሰንኩ። ወደ ባሱ ልገባ ስል በር ላይ አንዴ ነው ቤቴ እባካችሁ ሙሉልኝ ወንድሜ ሙላልኝ አለኝ። እኔም የነበረችኝን 10 ብር በሞላ ዝርዝር የለኝም አልኩት። ፈጠን ብሎ እኔ ጋር አለ የስንት ነው የ100 ወይስ የ200 ብር አለኝ። ከኪሱ ረብጣ ብር እያወጣ የፈለኩትስ የ10 ብር ነው አልኩት። ከ10 ብር ደግሞ ምን ይመነዘራል? ይቀልዳል እንዴ? ስራ እኮ ነው ያዝኩት። እኔ ለራሴ ሳምንት ቁቤ 2000 ብር ጎሎብኛል ብሎ ብሩን መንጭቆኝ ወደ ቀድሞ ልምነው ተመለሰ። የተባለው አካባቢ እንደደረስኩ ከባሱ ስወርድ አንዲት ቆንጅዬ ልጅ ከአንድ ወንድ ልጅ ጋር ተጠጉኝ። ኪሴ ውስጥ ብር ስላልነበረ ብዙም አልፈራሁም። ሰላም እንዴት ነህ ብላ በራሪ ወረቀት ሰጠችኝ። ምንድነው አልኩ። ባንገነባውም እናስረክቦታለን የተባለን ሪል ስቴቶች ነን። አዲሱ ያልገነባነው ሪል ስቴት ሽያጭ ላይ በመሆኑ እንድትገዛ ነው አለችኝ ተሽኮርምማ። እኔም እንደ አማርኛ ፊልም ኤርፖርት ወድቀው መሬት እንደሚስሙት በፊቴ ሰግጄ ለዚህ ክብር ያበቃኝ እኔ ማን ነኝ ብዬ ባላለቅስም አይኔን ጠራርጌ ወደ ቢሮ አመራው።
ቢሮ እንደደረስኩ ሱፍ ያደረጉ 1 ፍሬና 2 ፍሬ ልጆች ይደሰኩሩኝ ገቡ። ምን መሆን ነው የምትፈልገው አለኝ አንድ ወጣት። ያው ምኞቴ ከ18 ዓመት በታች የኢትዮጵያ ብሔራዊ ቡድን ኳስ መጫወት ነበር፣ ግን እድሜ ገና አልሞላም አልኩት። ስትታይ ግን አያዎቹ ያለፈ ነው የምትመስለው አለኝ ግራ በመጋባት። እሱማ እድሜ 25 ነው፣ ግን ብሔራዊ ቡድኑ ላይ ሙሉ እድሜ ሳይሆን እግር ኳስ ከጀመርክ ጊዜ ጀምሮ ያለው እድሜ ተቆጥሮ ነው 18 ከሞላ የምትገባው አልኩት። እድሜ ካለን አይቀር ሰይፉ ፋንታሁን ከሚጋብዛቸው እንግዶቹ ከታሪካቸው በላይ እድሜያቸውን የሚያሳስበው ፍቅር ሲዝም ስለ ሰይፉ የቀድሞ ህይወት ቢነግረን የሰይፉ የቀድሞ ህይወቱ ስለ እድሜ የሚያጠና ዘርፍ ጄሮንቶሎጂ እንደሚሆን ጥርጥር የለውም። አንዳንዴ ሰይፉ ሁሉንም እንግዶቹን ስለ እድሜ ከመጠየቁ የተነሳ የጡረታ ሚኒስቴሩ ላይ ይመስለኛል። እሺ ሌላው ትልቁ ህልም ምንድን ነው አለኝ። ያው ባጃጅ ገዝቼ ወዲያው ሳያስጨርሰኝ ብሮ ንቃ፣ ምንድን ነው ባጃጅ ምናምን የምትለው? ትላልቅ ነገር መመኘት ነው ያለብህ። አሁን ለምሳሌ ሜሪ ብሩ ሳይኖራት ነው የመኪና ውልና የአፓርታማ ዋጋ ያጣራችው። ሜሪ እኔን ወደዚህ እንደመጣ የጠራችልኝ ናት። ከዛ አስገዛችሁ አልኩ። አልገዛችሁም፣ ወደፊት ነው ገና የምትገዛው። ግን ቀድሞ ሂሳቡ መነጋገሩ አይከፋም፣ ዋናው ማመን ነው አለ። ማመን ስል ምን ትዝ አለኝ። የመጀመሪያ ዓመት ተማሪ እያለሁ እኔና 3 ጓደኞቼ የገና ማዕበልን በመፍራታችን ከፍላቸው የምትማሩ ልጆች የገና ማዕበል ማለት የመጀመሪያ ሴሚስተር የሚጫሩበት ማለት ነው። ጨንቆን በማሰብ ላይ እያለን ጆኒ ራስታ አንድ ሀሳብ አቀረበልን። ለምን እየቃምን አናጠናም? ከቃማችሁ ሁሉ ነገር ቀላል ነው የሚሉላችሁ ብሎ እኔና የዶርም ጓደኛዬንና አብራን የምትማሯን ሜሮን ሆነን ለ4 ሄድን። እናቴ ወልደ ሳም ዘርተቃም ያለች ምርቃት ትዝ ብሎኝ የመቃሚያው ጊዜ መድረሱ ተገለጠልኝ። ትንሽ እንደመረቀንን ንባቡን ትተን ውጤታችንን ማሰላሰል ጀመርን። 3A+ ብናመጣ 2 A ቢሆኑ 1 A- ቢሆን 1 B+ ይጎዳል እንዴ አለኝ የዶርም ጓደኛዬ። በቃ ይሁን አይጎዳኝም አልኩት። በማሌ ሻሸመኔው ጓደኛችን ራስ ጆኒ የሆነ ነገር ማጨስ ጀመረ። ምናልባት አሁን ሳስበው ጋንጃ ሳይሆን አይቀርም። ትንሽ እንደቆየን ሜሮን ደረቷን እየዳበሰች ማልቀስ ጀመረች። ምን ነው አልናት ደንግጠን። ጡቶቼ ጠፉ አለችን። ነበራት እንዴ አልኩ። ራስ ጆኒ ዋናው ማመኗ ነው አለኝ። አይዞሽ ቆይ ተረጋጊ ላፋልግሽ ብሎ እናቴ አይዞሽ ተረጋጊ ላፋልግሽ ብሎ እናቴ አዲስ ምጣድ እንደምታሟሸው ከዳር እስከ ዳር አሟሻት። ሮፍናን ራሱ የዲጄ ማጫወቻውን ሲነካካ እንደሱ አይቀላጠፍም። ወዲያው ራስ ጆኒ ሌላ የሚመቻች ቦታ ላፋልግልሽ ብሎ ይዟት ተነሳ። ጆኒ ማለት ፊቱ የናሽናል አይዲ ላይ የሚመስሉትን ፎቶዎች ነው የሚመስለው። በቅልጥፍናው ስለተማረኩኝ ካልባረከኝ አለቅም ብዬ እግሩ ላይ ተጠመጠምኩ። ወዲያው አጥናፉ ማልቀስ ጀመረ። አንተ ደግሞ ምን ሆንክ አልኩት። ወደ ሱሪው እየጠቆመ ዝቅ ብሎ የኔ ምን ሳይጠፋ አልቀረም አለ በለቅሶ። ዞር ብዬ ሳየው እንኳን ሊጠፋበት ለማ ኃይሌ ጎፋ ጋር የሚቆመው ሰውዬ ራሱ እንደሱ እንትን አይቆምም። የብጻትን አልጋውን አነጣጥፈንና የጸዳንያን አካሌ እንደባብሶ የሚለውን ዘፈን አከታትለ ስማበት ታገኘዋለህ አልኩት። ወደ ቅድሙ ጉዳይ ስመለስ ሌላው ምኞት ምንድን ነው አለኝ በድጋሚ። በቃ ላዳ ይሁንልኝ ስል ተበሳጨ በድጋሚ። የወር ደሞዝ ስንት ነው አለችኝ። ጥፍር፣ ቅንድብ፣ ጸጉር የቀጣጠለች ልጅ። ለጊዜው ስራ የለኝም አልኩ አቀርቅሬ። ታዲያ እንዴት ነው ወር እስከ ወር የምትኖረው አለችኝ ጥፍሯን በሶፍት እየወለወለች። ያው ጓደኛዬ ጋር ነው የምኖረው። የምግብ ወጪን የምሸፍነው ትኩስ ለቅሶ፣ 40፣ 80፣ ክርስትና፣ ሰርግ፣ መልስ፣ ቤቢ ሻወር። አንዳንድ ባለጸጋ ሀብታሞች ራሳቸውን ሻወር ሲወስዱ ማዘር ሻወር ብለው የሚደግሱትን እየዞርኩ እበላለሁ አልኩ። ጂሰስ ክራይስት የመስቀሉ ኢየሱስ ማለቷ ነው ብላ ቅንድቧን ነቅላ እንባዋን ወለወለች። አንዱ ድምፁን ወረደና ይገርማል ጠዋት የነዳሁትን መኪና ለዳኔ የምመጸውተው ቁርሴን ዱባይ፣ ምሳዬን ቶኪዮ፣ ራቴን ዮኮማ ነው። እዚህ ከተቀጠርኩኝ ጀምሮ ምሳ ሀገር ውስጥ የበላሁት 1 ቀን ነው። እሱም ፓይለቱ ነዳጅ በጆግ ሲቀዳ አስረፍዶኝ ነው እያለ ትላልቅ ምኞቶቹን ሲደሰኩረኝ በመሃል የአንድ ወጣት ሆድ የረሃብ ድምፅ አስተጋባ። ከሀብታም ምናቤ ነቀው። ስራው ምንድን ነው አልኩኝ። በሆዴ ሺህ አላሙዲን መጣሁልኝ አልኩ። ያው ስራው ሰዎችን በሀሳብ እንዲዋልሉ ስልጠና እንዲወስዱ በመንጋ እየነዱ እያታለሉ ቢሮአችን ድረስ ማምጣት ብቻ ነው አለ። በቃ አልኩኝ።
ከዛ በፊት አንተ ለመመዝገብ 20 ሺህ ብር መክፈል ስልጠናውን መውሰድ አለብህ። እነዚህ ስልጠናዎች አሏችሁ ብዬ ራሴን ዘረዘርኩ። ብር ለመቁጠር ምራቅ ከየትኛው ምላስ ክፍል እንደምትወስድ የኔ ቢጤ ሲለምን ከኪስ የ50 ብር ኖትና የ100 ብር ኖት ለይተ እንዴት ማውጣት እንደምትችል እነዚህ ብታሰለጡን ይፈልጋለሁ አልኩት በጉጉት መልሱን በመጠበቅ። እንደሱ አይነት ስልጠና እኛ ጋር ሳይሆን ከሊስትሮነት ተነስተው ቢሊዮነር የሆኑት ጋር ነው ያለው። ባይሆን እኛ የብር ቀለሞችን መለየት እያንዳንዱ ብር ላይ ያሉ ምስሎችን ተንትነን እናሰለጥናለን አለኝ። ሐሳባቸው ሳያስማማን ቀረ። አንድ ሐሳብ መጣልኝ። የትራንስፖርት ብር ስላልያዝኩኝ የሚሸኘኝ ሰው ለማግኘት ባይሆን ወደፊት ለምትገዙት ጥሩ ጥሩ ቤቶችና መኪና ያሉባቸው ልጠቁማችሁ ብዬ እስከ ሰፈሬ ድረስ በእግር ይዣቸው መጣሁ። አመሰግናለሁ። እናመሰግናለን። ከዚህ በማስከተል እንደተለመደው ሌሎች ሞቅ ደመቅ ያሉ ዝግጅቶች እንደተዘጋጁ ናቸው። ከዚያ በፊት ግን የክብር እንግዳችን አምሮ የተዘጋጀ ዳቦ አለ። እሱን መቁረስ አለበት ተብሏልና እስኪ ቸብ እያደረግን እናጅበዋለን። ታላቁ የሚዲያ ሰው ሰይፉ ፋንታሁን እንኳን ወደ አዲስ አበባ ዩኒቨርሲቲ የባህል ማዕከል እንኳን ደህና መጣህልን። እናመሰግናለን። አንድ ከፍ ይበል ጭብጨባው። እናመሰግናለን በሉልን። እናመሰግናለን። ዳቦ መቁረስ ሱስ የሆነበት አንድ መመሪ ነበርና ዳቦ ባለበት ሁሉ አይጠፋም። ጆርናሊዝም መመሪ ነበርና አሁን ቢኖር ልቁረሰው ነው የሚለው። ስንተኛ ዳቦ እንደሆነ በኋላ እንጠይቀዋለን። እናመሰግናለን። አሁንም በቀጥታ ወደ መድረክ ስራዎቻችን እናመራለን። ከዚያ በፊት ግን የሰይፉ ፋንታሁን የረጅም ጊዜ ወዳጆች እዚህ ይታዩኛል። እንኳን ደህና መጣችሁ በሏቸው። እናመሰግናለን። በተከታታይነት 3 ስራዎች ወደ እናንተ መቅረባቸውን ይቀጥላሉ። ሜሮን ሙዚቃ እንዲሁም ደግሞ ሙዚቃ በድራማዊ መልክ እናቀርብላችኋለን። ፋሽን ሾው ደግሞ ይኖረናል። ታመነ ሞካሽ ዲዛይነር ኖህ እንዲሁም ደግሞ ሎምባ ፋሽን በመጣመር ልብሶቹን አዘጋጅተዋል። ኤርሚያስ ደረጀ ደግሞ ፋሽን ሾውን አዘጋጅቶታል። ዳጊ ጂንግ ከጀርባ ኤክስፐሪመንታል ነገር አብረው ተጣምረው ይሰሩልናል። ለመታደም ዝግጁ ናችሁ? አይሰማም? ከፍ ይበል። መልካም ቆይታ ይሁንላችሁ።
ሰራ ጃሪጎ ፈቶች ሁለመና ከናይ ወጣለ ከናይ ወጣለ ከነገረስ ሆይ ሰው ሁሉ እንደኔው ምናልባት አይናፋሩን ወዶ ያኑረው ተላምዶ መስኮርመም ይላል ምነው አፋር አይሉ ተጫዋች ነው ታዲያ መላው ምንድነው ይሳው እኔስ ተያዝኩኝ በሱ እንዴት ነው እኔስ ተያዝኩኝ በሱ እንዴት ነው እኔስ ተያዝኩኝ በሱ እንዴት ነው እንደ መስኮርመም ይላል ምነው አፋር አይሉ ተጫዋች ነው ታዲያ መላው ምንድነው ይሳው እኔስ ተያዝኩኝ በሱ እንዴት ነው እኔስ ተያዝኩኝ በሱ እንዴት ነው እኔስ ተያዝኩኝ በሱ እንዴት ነው የማንህ ለካፊ ስድብሽ ምርቃት ነው የሚያስቅ ጨዋታ ከስድብሽ ከቁጣሽ አገኛለሁ ደስታ ዛሬስ አለቅሽም የመጣው ቢመጣ አልክ እንዴ የማንህ አይን አውጣ እንኳን መቆጣጠር ዱላ ብታነሺ ከቻለ ለማምለጥ ብትሸሺ እከተልሻለሁ እኔ አልቆርጥም ተስፋ ኧረ እባክህ ቂላቂል ከርፋፋ እስኪ ቀና ብለሽ ተመልከችኝ አንዴ ቂላቂል ከርፋፋ እመስላለሁ እንዴ ኧረ እንደኔ ቆንጆ መገኘቱን እንጃ ድንቄም ቁንጅናቴ ገርጃጃ የፈለግሽውን በይ እኔ አልቆርጥም ተስፋ እጅ ይድፋቴ ተደፋ ከብላላው አይንሽ እየማረከኝ ውበትሽ ማርኮኝ እያከነፈኝ እንቡት ከንፈርሽ እያባበለኝ ደረትሽ ትራስ ልሁን እያለኝ ወደር የሌለው ያንቺ ቁንጅና ትብትብ አድርጎ አስሮኛልና ኧረ በእናትሽ አትቀልጅብኝ ውሸቱን እኮ ነው ሲቀልድብኝ ኧረ ከልቤ ነው ሚካኤል ወዳጄ እስቲ መታኝ እጄን ያስልሽ ዓለምን በሙሉ ብዙር ባዳርሰው ፍጹም አይገኝም እንዳንቺ ቆንጆ ሰው ለምን ዋሻለሁ ኧረ ለማን ብዬ ሁይ ታድዬ እውነትም ታድለሻል እንግዲህ እስካሁን ድረስ በስንት ፍለጋን ያገኘኋት እሷ እንደኮራችብኝ እኔም መኩራት እንዳለብኝ ነው ነይ እስኪ ወደኔ እኔ ደክሞኛል
እኔ ወደ አንቺ ልምጣ ወይ? በጣም ደስ ይለኛል። ኦኬ ማይ ሲስተር። ምን ነው ያማል እንዴ? አይ በሽታዬ ምናልባት አንቺ ሳትሆኝ አልቀረሽም ብዬ ነው። ልቀፍሻ? እኔ አፍራለሁ። ዋ ልሳምሻ? ኧረ እኔ እፈራለሁ። ምን አሳፈረሽ? ሰው ያይናላ። እና ታዲያ ቤተሰቦቻችንን ጠይቀን እኔ አንቺን ነው? አዎ በጣም ጥሩ ብንል ይሻለናል። ኦኬ እሺ አንዴ ሶስቱም ተከታታይ ስራዎቻቸውን ያቀረቡትን ከፍ አድርጋችሁ አመስግኑልን። ያንሳቸዋል፣ ከፍ ይበል። እናመሰግናለን። በቀጥታ አሁንም ወደ ቀሩ ስራዎቻችንን እናወራለን። ከዚያ በፊት ግን ትንሽ ያቋረጥናትን እንቀጥል። ከሰላምና ከፍቅር ሰገነቷ ሐረር ዳግም ወደ አዲስ አበባ በመመለስ ለሞገድ ጋዜጣ በመጻፍ የህትመት ሚዲያ ጉዞውን ጀመረ። የኢቲቪ 120 የመዝናኛ ፕሮግራሞች ላይ ከነ እንግዳ ዘር ነጋ ጋር በመሆን በቴሌቪዥን መስኮት ተገለጠ። በ22 ዓመቱ ሆሊውድ የተሰኘ ጋዜጣ ከጓደኞቹ ተመስገን አፈወርቅና ብርሃኑ ድጋፌ ጋር በ1989 ዓመተ ምህረት አቋቋመ። የጋዜጣ ባለቤትነት እንደ ትልቅ በሚቆጠርበት ዘመን ሰይፉ በ22 ዓመቱ የጋዜጣ አሳታሚ ነበር። በ1992 ዓመተ ምህረት ኤፍኤም አዲስ 97.1 ሲጀመር ከዲጄ ዚ ጋር አዲስ ዜማን በመጀመር የራሱን የአየር ሰዓት ወስዶ መስራት ጀመረ። የሱ ታሪክ ሰፊ ነውና እንዲህ አይቋረጥም፣ አያልቅም። በኋላም እምላችሁ ነገር ይኖራል። ወደ ቀሩ ስራዎቻችን እናመራለን። በተከታታይ ስራዎቻቸውን የሚያቀርቡልን የመጨረሻው የሶስተኛ ምዕራፍ ፐርፎርመሮቻችን ሁዳ አይኒ ዘኪ ግጥም ታቀርብልናለች። አላዛር ወይንም ፓፒ ከኦርኬስትራ ኢትዮጵያ ጋር ይጫወትልናል። ኢትዮ ያሬዳዊ የውዝዋዜ ቡድኖችም እናንተን ለማዝናናት እዚህ ተገኝተዋል። አመሰግናለሁ። የግጥሜ ርዕስ አውቅሻለሁ አትበለኝ ይላል። ከመርካትህ ወዲያ ከስጋ ዝምድና የአፍታ ደስታ ምክንያቱና አውቄሻለሁ አትበለኝ። ምንም ብልህ ላትመልሰው በገላዬ ውጥረትህ ነው የታገሰው። ትዕግስትህ አንተን ላንተ አሳወቀ። አካሌ እንኳን አልነበረም ራስህ ነበር የናፈቀ። አውቄሻለሁ አትበለኝ አንቀጽ ጠቅሰህ የተጻፈ ቃል ምንድን ነው ተራ አይደል ወይ ገላ በነፍስ ካላረፈ። ገላማ ገላ ነው ገላማ ያለብሳል ገላማ ይለብሳል ገላማ ይፈካል ገላኮ ይረካል ገላማ ይደክማል ገላኮ ይደማል ገላማ ይገረፋል ገላ ይከረፋል ገላማ ይመስላል ገላኮ ይቆስላል ገላማ ይረሳል ገላ ይበሰብሳል ግና ከሩህ መንበር እንዴት ይደረሳል። ሙት አይደል ወይ ህይወት አልባ በድን ታዲያ ነፍስ ሳይኖር መገኘትስ ምንድን።
ሙትኔ በድና ካልጃለሁ በነፍሴ ለማረፍ እንቀዠቀዣለሁ እላለሁ ቀለም ሸራና ልሜ ፊደላትን ለቃቅሜ ቃልን ከቃል ገጣጥሜ ምስል ቀርጬ ዜማን አድምጬ ሐሳብ ኖራለሁ ሐሳብ ሾሻለሁ ሙትኔ ከነፍሴ ልዛመድ ልወዳጅ ከመሞት ላርፍ መኖር ላበጃጅ ባክናለሁ ግና ሞት አልነበር መስከን ታዲያ የኔ መሞት ለምን ዛለ በመባከን ሩሄ ደግሞ ዓለምን ንቃ ካለም ርቃ ሰክና ረግታ በቅታ ታነባለች መርካሽታ ትላለች ቀለም ሸራን አልማ ፊደል ለቃቅማ ቃላት ገጣጥማ ምስል ቀራርጣ ዜማን አድምጣ ካሳብ ተጋብታ ካሳብ ተፋታ ርቃኛለች መርካት ትሻለች መኖር ያለ ነፍስ ላይ ሞላ መርካት ላይ ገኝ ያለ ገላ እኔና ነፍሴ ተላለፍን ተራርቀን ህማም አቀፍን በግጥም የማይወጣ መም በስንኝ የማይደነዝዝ ለሞተም የማይመለስ በድንን የሚጠዘጥዝ ስለዚህ ከመርካትህ ወዲያ ከስጋ ዝምድና ያፍታ ደስታ ምክንያት ሆና አውቄሻለሁ አትበለኝ ምኔን ብልህ ላትመልሰው በድኔ ነው ውጥረትህን ያስታገሰው በርግጥ ልታውቀኝ ነበር ምኞቴ ጨርቄን ጥዬ ቅፉስ መገኘቴ ጉድለቶቼን ብትቆጥርብኝ ኃጢያቴን ብታራቅቅ ይሁን አልኩኝ ሲኦል የለም ከዚያ የሚርቅ ተራቆትኩኝ ነፍሴን ልታይ ስንጥቄን ነው አይነህ የሚያይ ነፍሴን ላውቃት እንድታውቀኝ የምለፋ በድን አቅፈህ ልትታገስ ምትተፋ ሙት አካሌን ሳትጸየፍ ቀርበህ ሳምከው በኔ በድን ራስህን ተዋወቅከው የሞተኮ ሲሰነብት ይከረፋል ያንተም አካል ሙት ነበር ወይ እንዴት ሽታ ችሎ ያቅፋል ከመርካትህ ወዲያ ከስጋ ዝምድና ያፍታ ደስታህ ምክንያት ሆና አውቄሻለሁ እንዳትለኝ ማወቅ ቃሉን አታርክሰው በድኔ ነው ውጥረትህን ያስታገሰው አውቄሻለሁ አትበለኝ አንቀጽ ጠቅሰህ የተጻፈ ቃል ምንድነው ተራ አይደል ወይ ገላ በነፍስ ካላረፈ አመሰግናለሁ ናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ ባያሌው በብዙ ልሻገር ወይ ደራ ስለናፈቀችኝ ልሻገር ወይ ዛሬስ ድቅን ብላ ልሻገር ወይ ደራ ከፊት የታየችኝ ልሻገር ወይ የኔ ያረገ ብዙ የኔ ዘበናይ አሰራች ይሉኛል ቤቷን ደራው ላይ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ አቤት ስቲጃት የቤቷ ጉልላት ልሻገር ወይ ደራ ይታያል ከሩቁ ልሻገር ወይ ደራ የወደዷት ሁሉ ልሻገር ወይ ደራ ሲያዩት እንዲያደንቁ ልሻገር ወይ ምነው ማሲወራ ምነው መብረሩ ልቤ ከሷ ጋር ነው ናዳሩ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ የኔ ያረገ ብዙ የኔ ዘበናይ የኔ ያረገ ብዙ የኔ ዘበናይ አሰራች ይሉኛል ቤቷን ደራው ላይ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ለሊቱ
የቤቷ ጉልላት ልሻገር ወይ ደራ ይታያል ከሩቁ ልሻገር ወይ ደራ የወደዷት ሁሉ ልሻገር ወይ ደራ ሲያዩዋት እንዲያደንቁ ልሻገር ወይ ደራ የኔ ያረገ ብዙ የኔ ዘበናይ አሰራች ይሉኛል ቤቷን ደራው ላይ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ሌሊቱ ስለናፈቀችኝ ናይና ማይቱ ልሻገር ወይ ደራ ነጋ ወይ ሌሊቱ የቤቷ ጉልላት ይታያል ከሩቁ የቤቷ ጉልላት ይታያል ከሩቁ የወደዷት ሁሉን ሳይዋት እንዲያደንቁ የሰላሌዋ ያባብላል ጎፈሬዋ የሰላሌዋ ያባብላል ጎፈሬዋ ከወደ ኋላ ዋሽንጥና ዳሌዋ አንድ ላይ የሰላሌዋ ያባብላል ጎፈሬዋ የሰላሌዋ ያባብላል ጎፈሬዋ ከወደ ኋላ ዋሽንጥና ዳሌዋ የሰላሌዋን ሞትልሃለሁ አላልሽኝም ወይ እንኳን ልትሞችልኝ ታመምሽልኝ ወይ እንኳን ልትሞችልኝ ታመምሽልኝ ወይ ያባብላል ጎፈሬዋ የሰላሌዋን ያባብላል ጎፈሬዋ ከወደ ኋላ ዋሽንጥና ዳሌዋ የሰላሌዋን ሐረግ ትመስላለች ስትልጥፍ ዘርጋ ያቻትና መጣች የኢትዮጵያ ሎጋ ሐረግ ትመስላለች ስትልጥፍ ዘርጋ ያቻትና መጣች የሀገሬ ሎጋ የሰላሌዋ ያባብላል ጎፈሬዋ የሰላሌ ያባብላል ጎፈሬዋ ከወደ ኋላ ዋሽንጥና ዳሌዋ ወይናና ጃሌውና ወይናና በሬውና ወይናና ጃሌውና ወይናና በሬውና አሆይ ጃልዬ አሆይ ጃልዬ አሆይ ጃልዬ አሆይ ጃልዬ ይወለድና እንከፍ እንከፍ ጋን ይሸከማል ከነድፍድፉ ይወለድና ጫማው ሰፋፊ ሆኖ ይቀራል ጎመን ቀራፊ በያዘው ሾተል ቢሸነቁጠው አሬራ ወጣ የቀላወጠው ወይናና ጃሌውና ወይናና በሬውና ወይናና ጃሌውና ወይናና በሬውና አሆይ ጃልዬ አሆይ ጃልዬ አሆይ ጃልዬ አሆይ ጃልዬ ይወለድና እንከፍ እንከፉ ጋን ይሸከማል ከነድፍድፉ ይወለድና ጫማው ሰፋፊ ሆኖ ይቀራል ጎመን ቀራፊ በያዘው ሾተለ ቢሸነቁጠው
ምን አይዞህ ሰይፉ ግያር ወደኩኝ አትበል ምንድነው መውደቅ ተነሳ እንደገና ደጋግመህ ውደቅ ዛሬ ላይ ነው እንጂ የሚጨንቅህ እመነኝ ነገማ ሌላ ልልህ አይችል ቢሉሃል ያጣጥሉሃል ሞራልህን ሰብረው ታች ቀብሩሃል ጠንክረህ በርትተህ ስታሳያቸው ሰማይ ይሰጡሃል ሰላም በላቸው አንተ ልዩ ሰው አንተ የኔ ጀግና ዛሬ ንለፈው በርታ በሉታ መውደቅ መሸነፍ ያለነውና አልፈህ አሳየች ይሄን ፈተና አይዞ 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 ይሄ ሁሉ ከተማ ነው። ይሄ ሁሉ ሰይፉ ነው። ሰላም ነው። ይሄ ሁሉ ከተማ ነው። ምንድን ነው የሚያስቃችሁ? አዎ ሰይፉ በኢቢኤስ አንድ የውጭ ሀገር ዜጋ ጠየቁትና የብሔር ብሔረሰቦች ጨዋታ አሳየሁትና የትኛውን በተለየ ስሜት ሰጠህ አልኩት። ሁሉም ያምራል አለ። ግን ወላይትኛ የራሱ ነገር አለውና ትንሽ የተለየ ስሜት የሰጠኝ እሱ ነው አለኝ። ለምሳሌ ጎይኩቻ ይለያል አይደል? ያ እስኪ
ወዟጠፍ ሚለው እንደ ወለለመ ከማርቆስ እንግዳ ባሳብ የዋኘው ነይልኝ ጎጆዋ በጣም ናፍቄያለሁ ጸባ ያለስሱ ልበቷ የሚያምር ጉድ አደረገችኝ ችግሮቿን ፍቅር ወንዱ ብቻ ሲባል ፍረት ሲለካ ሴቱም እንደበላይ መይዳማይ 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 በፍቅር ያያያያይ በምሰንበት በዚያ ጣፋጭ አንደበት ትሪን ደግመሽ ደጋግመሽ የዓይኔ ማረፊያ አንቺ ነሽ በምሰንበት በዚያ ጣፋጭ አንደበት ትሪን ደግመሽ ደጋግመሽ የዓይኔ ማረፊያ አንቺ ነሽ ዝዋዜ ወይም ዳንሱ ምንድነው? በቃ ህይወት ነው። ምንም ሌላ ነገር የለውም። ህይወት ነው። ሲጀመር ራሱ ዝዋዜ ወይም እንቅስቃሴ ህይወት ነው። ምንም ነገር ያለ እንቅስቃሴ ህይወት አልባ ነው የሚሆነው። ወይም ህይወት እንዳለው የሚታወቀው ምንም ነገር እንቅስቃሴ ማድረግ ሲችል ነው። ስለዚህ ዳንስ ለኔ ብቻ ሳይሆን ለሁላችንም ህይወት ነው። ለሚደንሰው ሰውዬ ብቻ ሳይሆን ለማይደንሰውም ሰውዬ
እናመሰግናለን። በመጀመሪያ ኪነ ጥበብ መደገፍ በጣም አስቸጋሪ ነው መቼም። ግን አንዳንድ ደግሞ የሚደግፉን ሰዎች አለም ሳይ ኮካ 1 አመት እየደገፈን ነውና ኮካን አመስግኑልኝ ባካችሁ። መስኪ ቡና እኔ እንጃ ይሄንን ቡና በማፍላት ምን እንደምታተርፍ ከኛ አላቅም፣ ግን በየሳምንቱ እየመጣች ቡና ታፈላልናለሽ በነዛ። ደግነት ግን ይከፍላል እላለሁ እኔ። ደግ ልብ ይከፍላል። እናመሰግናለን። 3 ነገሮችን ላንሳ። ቅድም በሳቅ የታጀበ ነገር ነበር። ሰይፉን ስናስብ ኢንስቲትዩሽናሊ ስናስብ 3 ነገር እናነሳለን። አንደኛ እኛ ሚዲያ ውስጥም ኪነ ጥበብ ውስጥም ስላለን ላለፉት 30 አመታት ሳይሰለቹ በትጋት በኮሚትመንት በዴዲኬሽን መስራት አሪያ ስለሆነ ሰይፉን እናመሰግነዋለን። እሱ ብቻ አይደለም፣ መስራት አንድ ነገር ነው። የሚዲያ ፕሮፌሽናልስ አንዱ መገለጫቸው አይቸከሬነት ወይም ደግሞ ኢቮልቭ ማድረጋቸው ነው። ሰይፉ ጋዜጣ ላይ ነበረ፣ ጊዜ ሲጥለው ከፍ አለ፣ ሬዲዮ ላይ መጣ። ሬዲዮ ዘመን ሲመታው ከፍ አለ፣ ቲቪ ላይ መጣ። ቲቪ ደግሞ ሲል ዲጂታል ላይ መጣ። ይሄ ትልቅ የሚዲያ ፕሮፌሽናል ነው። በዚህም አሪያ ስለሆነ ሰይፉን ደግመን እናመሰግነዋለን። ሁለተኛ ለብዙ የኪነ ጥበብ ባለሙያዎች ኢትዮጵያ ውስጥ የኪነ ጥበብ ባለሙያዎች የሰይፉ ዕዳ አለብን። ሙዚቃችንን በበጎነት በግልጽ አስተዋውቋል። ሙዚቃችን ተደምጧል። ቲያትራችን ደስ እያለው አስተዋውቆታል። ቲያትራችን ህዝብ ጋር ደርሷል። መጽሐፍቶቻችን ተዋውቀዋል። መጽሐፎቻችን ሰው ጋር ደርሰዋል። ኪነ ጥበቡን ፕሮሞት ስላደረክ ሰይፍዬ በድጋሚ አመሰግናለሁ። ሶስተኛ የምናገረውን ሰይፉ አይወደውም፣ ግን እንናገረዋለን። ከዴብ ጋር እያወራ ነበር። አረ እንደዚህ አይፈልግም ሲላይ አሁን እኮ የመጣው ሰይፉ ኦን ኢቢኤስ ሳይሆን ሰይፉ በባህል ማዕከል ነው። ስለዚህ እንናገረዋለን ብያለሁ። ደግነቱን እንመሰክራለን። ባይዘው መስጠት ቀላል ነገር አይደለም። መስጠት የዓለም ትልቅ ፍልስፍና ነው። የሚታደሉት ግን ትንሾች ናቸው። እየሰጠ ቀኙ እየሰጠ ግራው አያይም። ይሄ ትልቅ ተምሳሌት ነው። ብዙዎች ድነዋል። ስለዚህ እናመሰግናለን። የመጨረሻ ያለነው በጣም ራሽናላይዜሽን አለበት የተባለ ቤት ነው። አዲስ አበባ ዩኒቨርሲቲ ውስጥ ነው። በጎ ሰዎች እዚህ ሀገር ላይ መስፋት አለባቸው፣ መብዛት አለባቸው። ሀገራችን ከፍ የምትለው በጎ ስንሆን ነው። ሰይፉ ይህንን ጉዳይ እያነሳ ነው። በጎነትህን ያወራ ነው። በጎ ልክ እንዳንተ አይነት ሰዎች እንዲፈጠሩ ነው። አርያነቱ ለብዙ ሰው እንዲሆን ነውና በጣም አድርገን እናመሰግናለን። ታንኪ ሶ ሰርፕራይዝ ስላለው ይናገራል። ከዛ በፊት ግን የረሳሁት ሳውንድ የለንም። እንግዲህ ቀስ አድርጌ በኋላ ላይ እንትኔን አደርጋለሁ፣ አቀርባለሁ ጥያቄ እኔም በዚህ ዲጄ ኤቢን በእናትህ ዲጄ ኤቢ ሰይፉ እኮ መጣ እኛ ጋርና እንደው በዚህ የሞተ ሳውንድ ነው ያለን ለሰይፉ ያልሆነ ብሎ ሰጠን። ዲጄ ኤቢን አመስግኑልኝ። የኛ ሳውንድ አይደለም ይሄ። ከዛ ታስታውሳላችሁ በየሳምንቱ እንትን እየጠፋ ነበር፣ መብራት እየጠፋብን ነበር አይደል? አሁን አልጠፋም። የኤልፓ እዚህ ፒያራል ደወልኩለትና ስማ ይሄ መብራት ዛሬ ቢጠፋ እኛ ምንም አናደርግም፣ ሰይፉ ግን እሁድ ቀን ይዞልህ ይወጣል፣ ራስህ ታውቃለህ ስለ ኧረ አይጠፋም አለ። አልጠፋም። እናመሰግናለን። ሰይፉ ምናልባት ለመጀመሪያ ጊዜ ነው እንደዚህ አይነት መድረክ ሲጋበዝ። ሰው ሲጋብዝ እንጂ ተጋብዞ አያውቅም፣ መጥቶ አያውቅም። በጣም የሚገርማችሁ ይህንን ሰብዕናውን አይቼው አላውቅም። አዲስ አበባ ዩኒቨርሲቲ ሲጋብዘው ግን ሁለት ያላሰበ እመጣለሁ። ይሄ ትልቅ ሰው ባህሪ ነው። ባይዘው ዓለም ላይ ሌላው ዓለም ላይ የትኛውም ኢንፍሉዌንሻል የሆኑ ሰዎች ቢሊዮኔሮች ዩኒቨርሲቲ ሲጋበዙ አይቀሩም። ትልቅ ትምህርት ነው። ባይዘው ለምንድን ነው ሰይፉ 30 ዓመት ያሳለፈው ህይወት ኤክስፒሪየንሱ ስልካችን ላይ የለም።
ኤአይ ላይ የለም፣ ቻት ጂፒቲ ላይ የለም። ይሄ ኤክስፒሪየንስ ያለው ማንጋ ብቻ ነው፣ ሰይፉ ላይ ብቻ ነው። ስለዚህ ዩኒቨርሲቲ ደግሞ ያለውን እውቀት ከዚህ እውቀት ጋር ስንሰፋው ያኔ ሀገር በደንብ እየሰራ እንሄዳለን። በዚህ ምክንያት ስንጋብዘው ለብዙዎቹ አሪያ ስለሆነ ነው ባይዘው ስንጋብዘው ሁለት ያላሰብ መጣለው ነው ያለው። አዲስ አበባ ዩኒቨርሲቲ ስላከበርክ፣ ተማሪዎቻችንን ስላከበርክ፣ አጠቃላይ ኮሚኒቲው ስላከበርክ በድጋሚ አመሰግናለሁ። ስለዚህ ላለፉት 30 ዓመታት በትጋት አሁንም በደንብ ስለምትሰራ ስራዎችህ በጣም ኢንፍሉዌንሻል ስለሆኑ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ምስጋና አዘጋጅቶልሃል። ሪኮግናይዝ እናደርጋለን። ያሰብነው ለሰይፉ ገንዘብ እንስጠው ብለን አሰብና ችግሩ ሰይፉ ገንዘብ ሲሰጠው ወስዶ ለሆነ ነገር ይሰጠዋል። እሱን ከምንሰጠው ኦፊሻሊ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ባይዘው 75 ዓመቱ ነው። ቀላል ቤት አይደለም ይሄ ቤት 75 ዓመቱ። በ75 ዓመታት ውስጥ ባለፉ የኪነ ጥበብ ባለሙያዎች ስም በነጸጋይ ስም፣ በነመንግስቱ ስም፣ በነጋሽ አባተ ስም፣ በነስብሃት ስም፣ በሁሉም ከያንያን ስም ይሄንን ሰርቲፊኬት ኦፍ ሪኮግኒሽን በጣም ፕራውድሊ ሳይሆን ቬሪ ፕራውድሊ ለሰይፉ ሰጥቷል። ሞራል ያንሳል። ከፍ ብለን በሞራል እናጅበው። ባለፉት 30 ዓመታት ታላላቅ የሆኑ የሚዲያ ስራዎችን፣ በጎነቶችን፣ ሰውን ማቆምን ስላረክልን እናመሰግናለን። ይከፈት አትሊስት እንየው አይደለም። በእናንተ ፊት ነው የምነግረው። ሰይፉ ሲሰጠው መስጠት ነው። ይሄ ግን የሚሰጥ አይደለም። ሰይፉ ቤት የሚቀመጥ ነው። ሁለተኛ ስጦታ በየሳምንቱ ታውቃላችሁ እናንተ አንድ ሰዓሊ ያለን ከራሱ ወጪ 5 ሳንቲም ሳንሰጠው፣ ቀለም ሳንገዛለት፣ ካንቫስ ሳንገዛለት በየሳምንቱ እንግዶቻችንን ይስላቸዋል። ምን እንደሳለ አላውቅም። ስለሽና ወደ መድረክ ሰርፕራይዝ አድርግ ነው። በጣም እናመሰግናለን። በአዲስ አበባ ዩኒቨርሲቲ ባህል ማዕከል ስም እንዲሰጠው እግዚአብሔር ያክብርልኝ። በጣም ዋ ቴንክ ዩ እግዚአብሔር ያክብርልኝ። በጣም እናመሰግናለን። ሌላ የረሳሁት ግን መነገር ስላለበት ነው። ባይዘወይ እንደ ቀልድ ነው ያለፉት። ቅድም መድረክ ላይ ለአዲስ አበባ ዩኒቨርሲቲ ብቻ ላለፉት 8 ዓመት በየአመቱ በአቬሬጅ 40 ሱፍ መግዛት ለማይችሉ ሰዎች ሰጥቷል። ሰይፉ መግዛት ለማይችሉ ሰዎች በገንዘብ እንትን አንለውም፣ እሱን አንመዝነውም፣ ግን ቫልዩ በጣም ትልቅ ነው። በተማሪዎቹ ፊት ያለው ቫልዩ በጣም እንትን ነው። ሰርፕራይዝ ስላለ ከዚህ በኋላ እኔ አላስፈልግም፣ ሁላችንም አናስፈልግም። ለማን ልስጠው? ማይኩ ለሰይፉ። እኔስ በእናታችሁ በጣም መጀመሪያ ቁጭ በሉ። ከምስጋና ልጀምር። አንድ የሰዓሊው ሞቅ አድርጉልኝ በእናታችሁ። ብዙ ጊዜ ሰይፉ ፋንታሁን፣ ሰይፉ ነህ ምናምን እያሉ ስዕሎች ተሸልሜ ያውቃለሁና ይሄ ራሴ ነኝ። አይገርማችሁ? ለሰዓሊያን አክብሮት አለኝ። አቅማቸውን ነው የሚሰሩት። ባለፈው ግን አንድ ሰዓሊ ስሉኝ መጣና የኔ አይደለም ብዬ ነው የመለስኩት። ጌጡ ተመስገን ነው ይመስለው። ለዚህ በእናታችሁ በጣም ደስ ይላል። እንግዲህ እኔ ትንሽ ነርቨስ የሆንኩት ምናልባትም የቃላትና አንዳንድ ነገሮች የተፈጠረው ፕሮግራም መስራት እንጂ ፕሮግራም መሆን አልችልምና እናንተ ናችሁ ነገ አገር የምትመሩት፣ የኢትዮጵያን ኪነ ጥበብ የምትቆጣጠሩት። ስለዚህ እናንተ ስትጠሩት ማንም ሰው የመምጣት ውዴታ አይደለም ግዴታ አለበት። እኔም እንግዲህ እዚህ ቦታ ላይ እውነት የኔችን ነገር ከጠቀማችሁ
እስካሁን በነበረንም ቆይታ ትልቅ ነገር ሳቅ መፍጠር ነው የምፈልገው። በማወቅም ባለማወቅም ይባላል። ምናልባት በዚህ ፕሮግራም ላይ እናንተን የማይመጥን የሚመስል ወይ እንዲህ አይነት የእንጨት ሽበት ነው እንዲህ የሚያስብል ነገር ተናግሬ ከሆነ አሁንም ይቅርታ። ልክ ወደዚህ ከመምጣቴ ከ15 ቀን በፊት ከአዲስ አበባ ዩኒቨርሲቲ አንድ ደብዳቤ ደረሰኝ። እንዴት ነው ዘንድሮስ ተባልኩኝ። ምንም ችግር የለም ላለፉት 10 ዓመታት ነው ያደረግነው። እኔ ሰርፕራይዝ መደረግ ብቻ ወይም ደግሞ መቀበል ብቻ እንዳይሆን አልኩና እስኪ ወደዚህ ዘንድሮም ምንድነው የምናደርገው መሰላችሁ? ሲሰጥ ይሄ ሰውዬ በአደባባይ ታችሁ እንደሆነ ላለፉት 10 ዓመታት ማን እንደለበሰው አላውቅምና አንድ የመንግስት ቢሮ ለሆነ ጉዳይ ሄጄ አንድ ልጅ ጠጋልና የሆነ ዲቪዥን ኃላፊ ነው እና ሰይፉ ይፈልጋል ተብዬ ገብቼ አቤት ስለው ባንተ ኮትና ሱሪ ነው የተመረቁት። ማጣት ወይም ደግሞ በሆነው ጊዜ ላይ የሆነ ነገር አለማግኘት እኔም ኖሬበት ስለማቅም ያልፍ ነገር ነው። የሰው ልጅ ከሰራ እግዚአብሔርን ከያዘ ይለወጣል። እኔን የለወጠ አምላክ ሁሉንም እንዲለውጥ ግን እኔም እጸልያለሁ፣ እናንተም ጸልዩ። ወደዚህ ስመጣ እንደው ባዶ እንዳይሆን አልኩና ላለፉት 25 ፕሮግራሞች የሰራሁባ እስኪ ምን እንደሆነ አላውቅም። እስኪ ይዛችሁት ወደዚህ ደረጆች እንግዲህ ያው ለ10 ከአካል ጉዳት ጋር በተገናኘ የመጣልኝ ደብዳቤ እንደዛ ነው የሚለው አይደለ? ወደ 15 ደግሞ ይህንን ሱፍ በጣም ደረጃውን የጠበቀ ሱፍ ነው። ክሎዝ ሲቲ እና ካቢር የሚባሉ ከተማችን ውስጥ በጣም ደረጃውን የጠበቀ ኮትና ሱሪ የሚያቀርቡ አካላቶች ናቸው። ምናልባት ባለኝ ዋጋ መጠን መሰረት ምናልባት እንዳወርደን እንኳን ብናስብ እስከ 25000 ብር ሊያወጣ ይችላል አንዱ ተብያለሁ። ለማንኛውም ይሄን የኔን አይደለም የምሰጣችሁ ወይም ደግሞ የምሰጠው የሰራሁበት ነው። ቤትን ቢቀመጥ ቦታ ማጣበብ ነው። ብዙ ጊዜ በቃኝ ስለማንል ነውና ይሄ እንድደነቅ ምናምን አይደለም። ላለፉት 10 ዓመታት ግን ሳረገው ስለነበረ ይሄው ባዶ እጄን ከምመጣ ብዬ እነዚህን 25 ሱፎች እናንተ ባላችሁበት አስረክቤያለሁ። በጣም እናመሰግናለን ሰይፍዬ፣ ጊዜያችንን ስለሰጠን ሁሉ ነገር ቅድም እንዳልከው እግዚአብሔር ይመስገን ነው። በጣም አመሰግናለሁ። ጊፍቱን እንሰጠውና ሰይፍዬን ወደ ቦታው እንመልሳለን። አመሰግናለሁ። ምሽታችንን ስላሳመርክልን ስላደመቅልን ያበረከትክልን ሁሉ ከልብ እናመሰግናለን። ከፍ አድርጉልን አንዴ። ሰይፉ ፋንታሁን I'm
Thank you.